እሺ እንዴት ነሽ? እሷናት ናሱት ራሷናት አው አይቱት ቆይ ይኸውልህ ከዚህ በፊት እንደዚህ አይነት ኬዝ ዳኒ ይዞልኝ መጥቶ ነው። እሺ ግን ምንም አላገኘንባት። ልጅቷን ተከታትለናታል፣ ቤቷን አይተናል፣ ሰው ምናምን ተጠቁመን ማለት ነው። ሁሉንም ነገር ሰው ተጠቁመን ነበር። ታውቃለህ? አንድ አይደሉ ብዙ ናቸው። ይሄን ነገር እንዴት ዘን ያልተገናኘን ቢያንስ ሌላ ሰው ነው መጥቶ እንትን ያለ አረ 3 ምናምን ናቸው ብቻ እንጃ ብዙ ሰው ነበር። አራት መስለን ዘለን እንገባለን። ምንም ችግር የለም። መኪኔን ይዘውት ሄዱ እኮ እያየሁት። አረ በእናትህ እባክህ፣ አረ መኪኔን እኮ ይዘውት ሄዱ። ሰላም ሰላም፣ ውድ የጥላ ሚዲያ ቤተሰቦች እንደምን ሰንብታችኋል? የሳምንቱ ፕሮግራም እንግዲህ እንደቀጠለ ነው። ያው እንግዲህ ከዚች መኪና ጋር ሰንበት ብለናል። ያው ብዙ ነገር አጋጠመን፣ አይታችሁታል። ከዚህ በፊትም ያው ሹገር ምናምን ብላ ብቻ ብር ምናምን በሚል ሙድ መታ ሽጉጥ ተደቅኖብኝ ብዙ ፈተና ተሻግረንባታል። እንደዚሁም ደግሞ ከዚህ በፊትም ደግሞ አንድ እህታችን ቸግሮኛል መተ ኩላሊቷን ምናምን ብላ እሷም ደግሞ ልክ እንደዛው ያን ሁሉ ነገር አሳይታ አስደብድባኛለች። አይታችኋል። ያንንም እንግዲህ ቤተሰቦቼ ዛሬ ደግሞ ምን ሊያጋጥመን ይችላል የሚለውን አናቅም። ከተከታተላችሁን አብራችሁን ከቆያችሁ የዛሬውን ፕሮግራማችን ምን እንደሚያጋጥመን አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ጥላ ሚዲያ ወዳችኋለሁ። እንግዲህ ቤተሰቦቼ እስኪ ያው እንደለመድነው ዞር እያለን ነው። ያው እስኪ እናንተም ሼር በማድረግ እንግዲህ አሁን ትተባበሩኛላችሁ። ወዳችኋለሁ። ያው ታውቃላችሁ ዛሬ ምን ሊያጋጥመን ይችላል የሚለውን እዚህ አካባቢ እስኪ ዞር እያለን ነው። እዛ ጋር አንድ ሴት ትታየኛለች። ምን ሆና ነው? አጎንብሳለች። አንተ ምንድን ነው? ካሜራውን እስኪ ወደዛ አርገው ወደዛ። ምን ሆና ነው? እስኪ አንተ እዚህ ጋር አንተ ይወረድና እዛ ጋር እንትን በልኝ። እዚህ የመኪናው ውስጥ የምትቀመጠው አንተ ካሜራ ደቅ አድርግልኝ፣ አሻንጉሊት ውስጥ አድርገው። ኦኬ በቃ እሺ። ምንድነው? ምን አጋጥሟት ይሆን? ምን ሆና ነው? ሰላም ነው እናቴ፣ እንዴት ነሽ? ምን ሆነሽ? ሰላም ነው? ምን ሆነሽ ነው? ለምንድን ነው የምታለቅሽው? ያሉት ነገር የለም። ምን ሆነሽ ነው እናቴ? ምንድን ነው? እስኪ ተረጋጊ፣ እስኪ አታልቅሽ እባክሽ። እንዴት ነው መረጋጋት? እርጉዝ ነሽ? ወይኔ እርጉዝ ናት። እባክሽ ምን ሆነሽ ነው? ምን አጋጥሞሽ ነው? አንቺ ግልጽ ተናገሪና እንድንረዳሽ። ምንድን ነው? ምን አጋጥሞሽ ነው? ምንድነው? ምን ሆነሽ ነው? አንተ አታምንም። በቃ ማለት እንደዚህ እንግዲህ ባለ ያረግኝ ነገር አታውቅም። ምን አጋጥሞሽ ነው? ምንድን ነው? እኔ ምን ልርዳሽ? ዛሬ ቼክአፕ ነበረ። ይኸው እንደምታየው ሆዴ ገብቷል፣ 9ኛ ወሬ ገብቷል። እሱ ግን ጭራሽ ሰክሮ መጥቶ ደብድቦ አብራኝ እንግዲህ እያልኩ ጭራሽ አባራ አስወጣኝ። እስኪ አሁን ወደ ሐኪም ቤት መሄድ ፈልገሽ ነው? ዛሬ ቼክአፕ ቀን ነበረ፣ ግን በቃ መሄድም አልቻልኩም። አንድ ብር የለኝም በዚህ ፀሐይ እንዴት ልሂድ? ነይ እኔ እሸኝሻለሁ እባክሽ። ነይ ተነሽ። የእውነትህን ነው? አዎ እውነት። ተነሽ። አይዞሽ። ነይ እባክሽ፣ አይዞሽ። ከባድ ነው። ምን አይነት ነገር ነው የሰማሁት? አስበው እስቲ አንድ ቀን የደረሰ ሴት እንደዚህ ማድረግ ምን ይሉታል? ምን አንድ ቀን አሁን አንድ ቀን ደርሶብሽ? አይ እንደዛ ለማለት ፈልጌ ሳይሆን ግን ቀን ይደርሷል። 9 ወር ገብቻለሁ። መቼ እንደምወልድ አይታወቅም። አስበው ሰው እንዴት አንዱ ሰው ባለኝ ብሎ ካሰብ እንደዚህ ያደርጋል?
ማለት ምንድነው? ምን አድርጎሽ ነው? እስኪ ንገሪኝ። ግንኙነታችሁ እንዴት ነበር? እንዴት እንደዚህ ልትሆኚ ይቻልሽ? እንዴት እንደዚህ ችላ ሊልሽ ቻለ? እሱ ራሱ ያው ከሁሉም መርጬ እሱን ስለመጣሁ ይሆን ችላ ያለኝ ምናልባት። ማለት ይሄን ያህል ተፋቅራችሁ ምናምን አልነበረም ነው? ነበረ። ታዲያ መጀመሪያ እሺ እኔ ተማሪ እያለሁ ነበር የተገናኘነው። ተማሪ እያለሽ? አዎ። እና እዚህም አልነበርንም መጀመሪያ አካባቢ፣ እሱም እኛ ሰፈር ነበረ። ያው ከዛ ቀስ በቀስ ተዋወቅንና ግንኙነታችን ወደ ፍቅረኛነት አደገ። ከዛን ግን ሁሉም ቤተሰቦቼም ጓደኞቼም እሱ አይሆንሽም፣ በጭራሽ ከሱ ጋር መሆን የለብሽም እያሉኝ ነበረ። እኔ ግን በቃ ያኔ ጥሩ ሰው ነበረ፣ ለኔ በጣም ነበር የሚያስበው፣ ብቻ ብዙ ነገር። ታዲያ አሁን እሱን እንደዚህ ሊቀይረው የቻለው ነገር ምንድነው? ማለት አንቺ የምታጠፊው ጥፋት አለ ምናምን ምንድነው? እኔማ በቻልኩት መጠን እንደውም ላስተካክል እየጣርኩ ነበር። ያው አልተገባንም ማለት ይቻላል። ግን አብራችሁ ነው የምትኖሩት? አዎ አብረን ነው የምንኖረው። ከዛም በቃ እኔ ያው ሁሉ ግፊት ሲበዛብኝ ነገርኩት። ከዛን ካመንሽኝ እኔ ታውቂኛለሽ፣ ከማንም በላይ አንቺ ታውቂኛለሽ፣ ካመንሽኝ አብረን መሆን እንችላለን አለ። ያኔ ነበረ በቃ ትልቅ ጥፋት ያጠፋሁት እኔ። እባክሽ አታልቅሽ። እንዴት ነው የማላለቅሰው? እስቲ አስበው በእኔ ቦታ ሁና። መቼም እናት ትኖርሃለች፣ እንዴት ሆና እንደወለደች ምናልባት ነግራ ይሆናል አላውቅም። ብቻ እንዴት ነው የማላለቅሰው? አስበው እስቲ። እኔ ከአቅሜ በላይ የሆነ ቤተሰቦቼ ጋር እንኳን መመለስ አልችልም። እንደዛ ሆኖ ነበረ መጀመሪያ ያመጣኝ። ከዛን በቃ እኔም ትምህርቴን አቋርጬ እሱ ማገዝ አለብኝ ብዬ ወስኜ በየሰው ቤት እየዞርኩ አሰበው። በዚህ እድሜ እሱን አምኜ ነበር ይሄን ሁሉ ነገር ያደረኩት። ልብስ ማጠብ፣ በየሰው ቤት እየዞርኩ ሰው ቤት እየዞርኩ መስራት፣ ሌሎች ስራዎችንም ጀመርኩ። ግን እሱ ለዚህ ምላሽ ያደረገው እየጠጣ እየመጣ እኔን መደብደብ ነበረ። እንዴት ነው የማያስለቅሰው? እባክሽ በቃ እባክሽ እኔ ማገዝ ያለብኝን አግዝሻለሁ። አንተ ምን እዳለብህ? አሁንማ እንዴት እሰራለሁ እንደዚህ ሁኜ? በፊት ምን ነበር መሰለኝ እንደነገርኩ በቃ በየሰው ቤት እየዞርኩ ልብስ ማጥባለሁ፣ እንጀራ መጋግራለሁ። ስለዚህ ይሄ ሰው ላንቺ ምንም አይነት ነገር እያደረገ አይደለም ነው? መጀመሪያ አካባቢማ በቃ እሱ የሚያገኛትን እኔም እንደዛ ሰርቼ ነበር የምንኖረው። ግን በቃ ካረገዝኩ በኋላ በደንብ ካወቀ በኋላ እና እኔ ከአቅሜ እየገፋ ሲሄድ ታውቃለህ፣ ይሄን ስራ መስራት አልችልም፣ እንዴት እሰራለሁ? ከዛ ግን የእሱም ጸባይ አብሮ ተቀየረ። በመስራት ፈንታ እየሰከረ መጥቶ እኔን መደብደቡን ስራው። አስበው፣ ያን ሁሉ ዋጋ የከፈልኩለት ሰው ለእኔ ምላሽ ይሁን። እንዴት ነው በዚህ የማላለቅሰው? አሁን ራሱ በቃ ጠዋት ነገርኩት። መጀመሪያ ላይ ምንም አላለም፣ መጣው ብሎ ወጣ። ከዛ በኋላ ጠጥቶ መጣና መማታት ጀመረ። እንደዚህ እንዴት ነው የእሱን ዱላ የሚችለው? አስበው። እንደዚህ እርጉዝ ሆነሽ ይመታሽ ነበር? አዎ በቃ እሱ ምንም ማሰብ የለውም። አሁን ያን ያየው ጸባዩ የት እንደሄደ ነው ያላቅም። በቃ እኔም ላርጌ ሁሉ አመት ከዛሬ ነገ ይለወጣል እያልኩ አብሬው ቆየው። ምን ያህል ጊዜ ሆናችሁ ከሱ ጋር? አሁን በቃ ወደ 4 አመት እየገባን ነው። አብራችሁ መኖር ከጀመራችሁ ነው? አዎ አንድ ልጅ አለኝ፣ የ3 አመት ልጅ። እሱን ደግሞ እንዴት ጥየው ልሂድ ከበደኝ። በቃ አሁን ማን ጋር አድርገሽው ነው ልጅ? እዛው ቤት ነው ያለው። ምን ሆኖ እንደሆነ አላውቅም። እሱንም መጥቶት ሊሆን ይችላል። እንጃ ምን እንደማደርግ አላውቅም። በቃ ልጄ የኔ እኔስ አንድ ህይወቴን ራሴ ያበላሽቼዋለሁ፣ የልጆቼ ህይወትም ተበላሽ። ምንድነው ማረግላቸው? እንዴት ነው ማላለቅሰው? እስቲ በእኔ ቦታ ሆነየው ወይ ለኔ ያሉንኩ ወይ ለልጆች አሉንኩ። ያሳደጉኝ ቤተሰቦቼን አለመስማቴ ነው ለዚህ ሁሉ ያደረጉኝ። እንዴት ነው ማላለቅሰው?
አስበው አሁን ቀኔ ደርሷል። እንዴት ነው የሚሆነው? ምንድነው ማረጋው እኮ እኔ አሁን ምንድነው ላግዝሽ የምችለው? እኔ አሁን በእኔ አቅም ሐኪም ቤት ይዤሽ እሄዳለሁ። ሐኪም ቤቱ የት አካባቢ? አሳያለሁ። በዚህ መስመር ነው ግን አሳያለሁ። ጤና ጣቢያ ነው። ምን አይነት ሁኔታ ውስጥ እንዳለ አታስበውም ጭራሽ። በቃ ጭራሽ አይገባም። ምን የተሰቃየው ስቃይ ከዚህ የጀመረ መስሎ ነው እንደዚህ ቀለል አድርጌ ያየው። ግን እኔ 4 አመት ብሎ ነው የተሰቃየሁት። ዛሬ አይደለም እኮ የጀመረው። ከዛሬ ነገ ይሻሻላል። ምናልባት እስቲ ስወልድለት ይሻሻላል ድጋሚ ብዬ ነው እንጂ እኮ ያኛውን ልጅ ስወልድ እኮ የመጀመሪያ ልጅ ስወልድ እኮ ያየሁትን ስቃይ እኔ ነኝ የማውቀው። ምናልባት አላውቅም፣ ወልደው የሚያውቁ ሰዎች ካልሆኑ ይህ ማንም ሊረዳው አይችልም። አንተ ወንድ ነህ፣ ላትረዳኝ ትችላለህ፣ ላይገባህ ይችላል። እኔ እኮ ወልጄ ተኝቼ እንኳን እንደሌላ ሰው እኮ አልታረስኩም። የምጤ ቀን እንኳን እኮ አብሮኝ ያልነበረ ሰው እኮ ነው። አስበው ደግሞ ጭራሽ ኦፕራሲዮን ስወልድ አስበው ያ ሁሉ ስቃይ ተቋቁሜ ከዛሬ ነገ ያልፋል ብዬ ያ ሁሉ ነገር አድርጌ መጨረሻ በኦፕራሲዮን መውለድ ሆነ። እኔ እኮ ቁስል ተሸክሜ እኮ እንደሌላ እናት እኮ አርፌ አልተኛሁም። ያንን ቢሆን እኮ ስቃይ ነው ሳስተናግድ የነበረው። ሰዎች ጋር እንኳን እንዳልመለስ አለያየኝ። ቤተሰቦችሽ የት ነው ያሉት? እዚህ ከተማ ናቸው፣ ግን አይናቸውን ማየት አልችልም። እንደዚህ እንዳለውን ብዙ ነገር አድርገዋል እነሱ። ይህ ነገር እንዳይደርስብኝ ብዙ ለፍተዋል እነሱ። አሁን እንዴትም ብዬ አይናቸውን ላይ አልችልም። አንተ እኮ እንደዚህ እንደምታስብ መስሎሃል? ቁስል ተሸክመ እቤት ስገባ ባለቀን ሳይቆጥር ከዛ ሲደበድብ ያለውን ነገር ደግሞ አስበው። ለሱ እኮ ቁስል ተሸክሜ ራሱ እኮ ምንም ማለት አልነበረም። እባክሽ በቃ አታልቅሽ። የማን ጋር ልሄድ? ምን መሄጃ አለኝ? የት ልሄድ? ጓደኛ ምናምን የለሽም? የለኝም። ከሁሉም ጋር እኮ አለያይቶኛል። ነግሬሃለሁ መጀመሪያ ከሱ ጋር የነበረኝን ነገር። በሱ ምክንያት ሁሉንም ነገር ነው እኮ ያጣሁት። ቤተሰብ፣ ጓደኛ፣ ትምህርቴን፣ ሰላሜን ምን ያላጣሁት ነገር አለ? ምንም እኮ ያላሳጣኝ ነገር የለም። አስበው እኔ ቁስል ተሸክሜ አራስ ልጅ ይዤ እያጠባሁ እኮ ሲርበኝ የነበርኩ ሴት እኮ ነኝ። ተርቤ እኮ ነው ልጄን ያሳደግኩት። ከዛሬ ነገ ይሻሻላል እያልክ ሰራልኝ። መቼም ረሃብን ታውቀዋለህ ብዬ አስባለሁ። ቁስል ኦፕራሲዮንን ያክል ነገር ደግሞ ተሸክሜ ያስባለሁ። ምንም አይነት ነገር አያግዝሽም? ማገዝ ሊባል አይችልም። ለሱ መጠጫ ሲሆን አያጣም። ለኔ ግን ለኔና ለልጄ ምግብ መስሪያ ሲሆን ግን ይቸግረዋል። በቃ እኮ ነገርኩህ እኮ በእኔ ቦታ ያልሆነ ሰው እንዴትም ሊያውቀው አይችልም። ታዲያ አንቺ ምን እየሰራሽ ነው ታዲያ የምትተዳደሪ? ነገርኩህ በቃ አሁን ሳረግዝ እኮ የበለጠ የሚከብደኝ ለዛ ነው። ያኔም በአራስነቴ ጊዜ በጣም የተቸገርኩት ለዛ ነው። ቁስል ተሸክሜ እንዴትም መስራት አልችልም አራስ ልጅ ይዤ እንጂ እኮ ካለበለዚያማ እኮ ራሴ እሰራለሁ እኮ ሰው ቤት እኮ እሰራለሁ እኮ እኔ። አሁንም እኮ እስከምወልድና ትንሽ ልጅ እኮ እስከሚጠነክር እኮ ነው የሚቸግረኝ። ከዛ በኋላ እኮ ስራ መስራት አያቅተኝም። ጉልበቴን መጠቀም እኮ አያቅተኝም። ከዛ በኋላ ስራ ነው ይፈልግልሻል። ስራ ከዚህ በፊት የምትሰሪው ስራ እንዴት ነው? አያዋጣም? ያዋጣል፣ ግን በቃ አሁን ደግሞ እርጉዙኝ እንዴትም ልሰራው አልችልም። እሱን እንዴትም እንደዚህ ሆዴ ገፍቶ ልሰራው አልችልም። ላርግሽ አሁንስ ፈተና ይበዛ። ከዚህ በላይ አቅም የለኝም እኔ። እባክሽ እኔ እባክሽ እንዴት ነው የማላለቅሰው? ዘመድ ሳይኖርህ የምትጠጋበት ሳይኖርህ ደግሞ ማንም ሊያስጠጋ አይችልም። ማንም አያምንህም፣ ማንም አይረዳህም።
እኔ በቃ አሁን ከዚህ በኋላ ጎዳና ልወጣ ነው። ምንም ሌላ ተስፋ የለኝም። እባክሽ እኔ አግዝሻለሁ። እባክሽ እንደዚህ አታድርጊ። እባክሽ በቃ እኔ አግዝሻለሁ። እንዴት ነው ማምነው ሰዎች? እንዴት ነው አንተ ነሽ አምኜ ልቀመጥ? አላውቅም ብቻ ተስፋ አደርጋለሁ። እኔ እንጃ አሁንም አንተ ነህ ከመንገድ ላይ አንስተህ ሲያስገባኝና ምናልባት በአንተ ላይ ትንሽ ተስፋ ላደርግ እችላለሁ እንጂ ጎዳና ነው በቃ መውጫዬ። እኔ ልጄንም በቃ ከወለድኩ በኋላ እዛው ትቼው ነው የምመጣው። አላመጣሁም። ለምን እንደዚህማ አታደርጊ? ለምን ይሰቃይ ድጋሚ? ማገዝ ያለብኝ እኔ አግዝሻለሁ። እባክሽ ድጋሚ ለምን ላሰቃየው? እባክሽ አታልቅሽ። በቃ እኔ ማገዝ ያለብኝ የምችለውን ያህል እረዳሻለሁ። እኔ እንጃ። እባክሽ አታልቅሽ። ያው እኔ የአቅሜን አንቺን እረዳሻለሁ። ጨነቀኝ እኮ። ቤት በኩል ነው ሐኪም ቤቱ። በዚህ ጋር ዙር፣ በዚህኛው ሳይድ ነው፣ በዚህኛው መንገድ ነው። ልመለስ? ተመለስ። እዚህ ጋር ልመለስ ወደ ኋላ? አዎ በዚህ ጋር ተመለስ እና ዙር። እዛ ጋር ደግሞ እንታጠፋለን። አሁን ራሱ እንደዚህ ሆኜ ቢያይ ደግሞ ጭራሽ ሌላ ችግር ነው የሚፈጥረው። እባክሽ አታልቅሽ። ያው በቃ እኔ ስራም ቢሆን ምንም ቢሆን አንቺ ከዚህ ነገር ራስሽ የምታገግሚበትን ነገር እፈልግልሻለሁ። እባክህ በቃ ከቻልክ እኔ እንጃ አላውቅም ምን እንደምልህ፣ ሴትም ትሁን እንዳላውቅም ብቻ ግን ልጅ ወስደህ አሳድግልኝ ከቻልክ። እኔ ምንም እሆናለሁ፣ እኔ ምንም መስራት እችላለሁ፣ ምንም እሞክራለሁ። ግን አንተ ልጄን ውሰድና አሳድግልኝ ከቻልክ። ለምን ከልጅማ ከእናቱ መለየት የለበትም። እኔ እኮ ጥሩ ስራ እንድታገኝ ያደርግሻለሁ እኮ። ስራን ይፈልግልሻለሁ እያልኩሽ እኮ ነው። እኔ እንጃ እኔ ከብዶኛል፣ አላውቅም። እባክሽ በቃ አታልቅሽ እኮ። እኔ ስራ እፈልግልሻለሁ፣ አገናኝሻለሁ። ስራ አይጠፋም እባክሽ። እና ደግሞ ልጅሽን ደግሞ እንደዚህ አይነት ነገር አታስቢ። እንደዚህ የሁሉ ጊዜ ተሰቃይተሽ የምትወልጂው ልጅ አንቺ በዚህ ልክ እንደዚህ አድርገሽ እንትን ማለት አታስቢ እባክሽ። እንዴት ነው ማለት ሰው? ለምን ልጅሽ እኮ እናቱን ላሳደገው ካልቻልኩ ምን ዋጋ አለው ልጄ መሆኑ? ቀጥታ ልሂድ? አዎ ከዛ እዛ ጋር ትታጠፋለህ። በጣም ውስጥ ለውስጥ ሆነብኝ እኮ። አንደርስም እንዴ? ብዙ ጊዜ በእግሬ ነው የምሄደው። በእግሬ ነው የምሄደው። የሁሉ መንገድ ምን ታረጋለህ? ችግር ላይ ስትሆን አማራጭ የለህም። አይ ያው እንደዚህ ይሆናል ብዬ አልነገርሽኝም። በጣም ሩቅ መንገድ መጣ ነው። እዚህ አካባቢ እኮ ጤና ጣቢያ አልነበር እንዴ? አይ አሁን እኮ ወደ ዱኗል እኮ። እዚህ እኮ አይደለም እኮ አሁን ያለው። የቱ ጋር ነው? ይሄድና አሁን ብዙ አልቀረም። አንደርስም እንዴ? ትንሽ ነው የቀረው። አሁንማ ደረስን። በቃ ትንሽ እኮ ነው የቀረው። ሰፈሩ ደግሞ በጣም ሲያስፈራ፣ ዝም ያለ ሰፈር። እኔ ሁሌ በእግሬ የምመላለስበት መንገድ እኮ ነው። አንተ ዛሬ ስላወቅህ ነው የፈራኸው? አይ እንደዚህ መንገድ አልመሰለኝም ነበራ። በጣም ውስጥ ለውስጥ ሆነብኝ። ትንሽ ነው የቀረው። ይቅርታ። አይ ቅድም እዛ ጋር እዚህ ጋር ነው ምናምን ብለሽኝ ነበርኩ። አይ አሁን በቃ እየደረስን ነው። ብዙ ልቀረው። ቤቱ ጋር ነው? በዚህ ጋር ተጠፋው። በዚህ ጋር ትንሽ ነው የቀረው። እየደረስን ነው። እዚህ አካባቢ ግን አለ? አዎ አለ። ያው መተህ ስለማታውቅ ይሆናል አንተ። እንዳለ እኮ ገራጅ እኮ ነው እኮ ይሄ እኮ ከዛ አልፎ ነው ያለው እኮ። አንተ መተህ ስለማታውቅ ይሆናል ወደዚህ አካባቢ። ደግሞ ጭር ያለ ነው ሲያስፈራ። ብዙ ሰው አይኖርም። ወይስ ተቀበልልኝ ለልጅ በእናት እኔ እያመመኝ ነው። እያመመኝ ከዚህ ግቢ ለልጅ ወተት ተቀበልልኝ። ከየት ግቢ? ይኸኛው ግቢ? ከዚህኛው ግቢ። በቃ እኔ እያመመኝ ስለሆነ ነው እንጂ እንትን አልነበረ። ኦኬ እሺ፣ አይዞሽ በቃ እሺ።
ወርዷል። እዛ ወተት ቤቱ ጋር ወርዷል። በር ላይ ነው። ቶሎ ውጡ እንጂ ምን እየሰራችሁ ነው? ቶሎ በሉ። እስካሁን እንዴት ትቆያላችሁ? ናፍቆት ወተት አምጣ ብያ አላወቀም አይደል? እንዴት ነው የሚያውቀው? ምን ናችሁ? ጭራሽ አላወቀም። የት አለው? እየመጣ ነው። ወተት ቤት ባኩ ያው ያ ነው በቃ መጣ። እዚህ ጋር የለም አሉኝ እኮ በእናትሽ። የለም ማለት እንዴ? ሌላ አዎ እዚህ አካባቢ ወተት ቤት ምናምን ነገር የለም። እንዴ ምንድነው? ምንድነው? ምን ተፈጥሮ ነው? ምንድነው ስለቱ? እንዴ ምንድነው? ኧረ በእናትህ አትበእናትህ። ኧረ ልጆች አሉኝ በእናትህ። ኧረ ልቀቀኝ። ኧረ በእናታችሁ። ኧረ በእናትህ። ኧረ ወንድሜ በእናትህ ምንድነው? ምን ተፈጥሮ ነው? እሺ ምን ተፈጥሮ ነው? ኧረ በእናታችሁ ነፍስን አትፈልገው እኮ ምንድነው? እሺ እሺ ልጄ ማስታወሻ ነው። አሻንጉሊት ልጄ ማስታወሻ ነው። እባክህ ወንድሜ። ኧረ በእናትህ። ኧረ መኪኔን ይዘውት ሄዱ እኮ እያየሁት። ኧረ በእናትህ እባክህ። ኧረ መኪኔን እኮ ይዘውት ሄዱ። ወይኔ ምን አገባኝ። ቢቀርስ ህይወቴ ተበላሸ። ሄሎ ዳኒ። ወይኔ ጉዶን ኩል ወንድሜ ጉዶን ኩል። በእናትህ ተረዳኛለህ። አላዛር ነኝ። ወይ በእናትህ ጉዶን ኩል ወንድሜ ጉዶን ኩኝ በእናትህ እኮ ምን ሆንክ? ተረጋጋና አውሪ። ምንድነው? በራስኩ በእናትህ በቃ ጉዶኛለሁ። እኔ እንደዚህ ሆኜ አላውቅም። ወይኔ ያላሰብኩት ነገር ነው ያጋጠመኝ። በራስኩ ምንድነው? አልገባኝም። አውራኝ በተሳሳት ምንድነው? ሰው የሞተ ሰው አለ? ምንድነው የምታወራው? አይደለም በራስኩ በቃ ያላሰብኩት ነገር አጋጠመኝ። እኮ መኪና ተጋጨ። ምንድነው? አውራ ታዲያ ምንድነው? መኪናዬን ተዘረፍኩኝ። በራስኩ እባክህ የት ሆነህ ነው? እባክህ ድረስልኝ እባክህ በራስኩ እባክህ። እንዴት ብዬ ቀስ ብዬ ላውራ? በራስኩ እንዴት ብዬ ቀስ ብዬ ላውራ? እባክህ ናልኝ። የት አካባቢ ነው ያለሁት? በእናትህ እኔ እንጃ። እባክህ ና በቃ ሎኬሽን ልክልሃለሁ ቴሌግራም ላይ። ዘላለም አብሮ አለ። እሺ ሎኬሽን ልክልሃለሁ። እባክህ ቶሎ ና በራስኩ እባክህ። እንዴት አባቴ ልረጋጋ? መኪናውን እኮ ነው የዘረፉኝ። እሺ ምን ሆኗል? መጥቷል እንዴ? ካሜራም ይዘዋል። ምንም አልሆንክም። አንተን አልነኩም ማለት ዋናው አንተ ነው። ቁጭ በል። ምንድነው የምትረጋጋና ንገረኝ እስኪ። ተረጋጋና እንትን በል ወይ ካሜራ ይጥፋ ትፈልገዋለህ? ይሁን ካሜራውን። እሺ ዘላለም በቃ እኔ ምንድነው የተፈጠረው? ጥሩ ሰው ነች ብዬ እኔ አሳዝናኝ እኮ ነው። ንጹህ ልብ ኖሮኝ ወይኔ ምንድነው? እርጉዝ ናት መሰለኝ። ያላሰብኩት ነገር ምን አይነት ሰፈር እንደሄድኩኝ ደግሞ አጋጣሚ እኮ ነው። ምን እዛ ሰፈር ምን እንዳንቀለቅ ምንድነው ያደረጉ? የሆንከው ነገር አለ ግን አንተ አልተጎዳህም። ዋናው ነገር አንተ ሊያርዱኝ ነበር እያልኩ እኮ ነው እኮ ዘላለም ዳኒ። አንገት ራሱ እኮ ምን ለመስለ ተመልከቱ። ወደ አንቀውኝ ነው ያነቁኝ እኮ ነው። እሺ ቆይ ምንድነው ንገረኝ እስኪ ከመጀመሪያ ታሪኩ ነው። ይኸውልህ ምን ተፈጠረ መሰለህ? እኔ ስራዬን ልሰራ ጥሩ ሰው አገኛለሁ ምናምን ብዬ እርዱኝ ልል ወጣሁ። እንደዛ ብዬ ስወጣ አንድ እርጉዝ ሴት ቁጭ ብላ እያለቀሰች፣ እኔ ደግሞ አሳዘነችኝ። ቁጭ ብላ ሴት ልጅ በፀሐይ ምናምን ነገር ሄጄ አናገርኳት። ዳኒ ይህንን ታሪክ እሺ ነው ቆይ እኛ የያዝነው ኬዝ አለ፣ እየተከታተልን ያለነው ሰው አለ። ባይዜ ከሱ ጋር የሰፈር ከዛ ሄድኩኝና አናገርኳት። ምን ሆነሽ ነው እኔ ምናምን መንገድ ላይ ያገኛት? አዎ መንገድ ላይ ቁጭ ብላ አስታሳዝን ብታያት ሁኔታዋ ምናምን ነገር በቃ ያለቀሰች ነው። ሄጂ ሳናግራት እንትን በለው ምን አለችኝ መሰለህ? እኔ እንደዚህ ነው ሎኬሽን ልኮልኝ አግኝቼዋለሁ። በቃ ታተምጡ ዘው
ምንድነው ችግር የለውም። ከዛ እኔ ምን ሆነሽ ነው የኔ እናት ምናምን ብዬ ተጠግቼ አዋራኋት። ከዛ እንትን ምጤ ደርሷል ምናምን ነገር 9 ወር ሞልቶኛል ባሌ ምናምን ብላ አለቀሰች። አሳዘነችኝ። ምን ልርዳሽ አልኳት። ከዛ እኔ ሐኪም ቤት እንሂድ ስለው ባሌ አመናጭቆ አባረረኝ ሊመታኝ ነበር ምናምን አለችኝ። እኔ ደግሞ በቃ ቢያንስ ጤና ጣቢያ ልውሰድ። ደግሞ ካሜራማን ነው እዮብ ነበርኩ እዮብ ነበር ሲያንቀለቅለኝ እኮ እሱን ጥዬው መጥቼ እኮ ነው መጣሁ እዚህ ጋር። እሷን ብቻ ልታደርሳት ሄደ ነው? እሷን ለጤና ጣቢያ ቀርጻታል። ግን ቀርጫታለሁ አለ እንዴ ቪዲዮ አላችሁ? አንተ ጋር ማለት ቪዲዮ አለ። እነዛ አጭበርባሪዎች ናቸው የሚሆኑት። መንገድ ላይ ያስቆሙ አለ አይደል? እነዛ እርጉዝ እየለበሱ ሺቲ ምናምን እርግጠኝነት ነው። እርጉዝ መሆኗን ግን አንተ እርግጠኛ ነህ? እርጉዝ ናት። በቃ ሆዷ እንደዚህ ነጠላ ምናምን አርጋደች ልጅቷ እኮ ነው። በቃ እነዛ መንገድ አስፋልት ላይ እንደሚቆሙት አለ እርጉዝ ነኝ ክራንች የሚይዙትም አሉ እነሱ ናቸው። በእርግጠኝነት ነው የማወራው። በቀደምታ ያን ኬዝ ነው እነዛ የተከታተልናት ያለችው ልጅ ምናምን አንተ ነህ። በቃ አዘላለም ቀድመን ነግሬህ ነበር። ምንም እንኳን አላገኘንባትም እኮ ያኔ። ለዛ እኮ ነው እኮ እየተቆጣሁት ዘላለም። ይኸውልህ ከዚህ በፊት እንደዚህ አይነት ኬዝ ዳኒ ይዞልኝ መጥቶ ነበር። እሺ ግን ምንም አላገኘንባትም። ልጅቷን ተከታትለናታል፣ ቤቷን አይተናል ምናምን ማለት ነው። ሁሉንም ነገር ሰው ተጠቁመን ነበር። ታውቃለህ አንድ አይደሉ ብዙ ናቸው። ይሄን ነገር እንዴት ብለን ያልነገራችሁም ቢያንስ ሌላ ሰው ነው መጥቶ እንትን ያለ አረ 3 ምናምን ናቸው ብቻ ነው እንጃ። ብዙ ሰው ነበር 4 5 ይሆናሉ። መኪናው እንደገባው አላውቅም። ወተት ምናምን ባላኝ ይኸውልህ ወተት ምናምን ከዚህ ተቀበልልኝ እኔ መራመድ አቅቶኛል ምናምን ስትለኝ በእኔ ቤት እኮ አዛኞኝ እኮ ነው እኮ ዘላለም ወርጄ ስመለስ ለካ መኪና ውስጥ ወንበዴዎች አሉ። ቢላ ምናምን ይዘው አውረድ ምናምን አጋጣሚ ወይኔ ካሜራው ራሱ እንዴት ይየው እንደወረድ አንገት ራሱ እኮ በቃ ተው። ይሄኛው እነዛ ልጆች ማለት ነው። እስኪ ይሄኛውን ቪዲዮ እናያውና ዳኒ ከነዛ ልጆች ጋር የሚመሳሰል ነገር ካለ ቀጥታ እነሱ ሰፈር ነው ቀጥታ ነው የምንሄደው። በቀደም ታኩላኩ ወይኔ እናቱ ወይኔ እነዚህ ሰዎች ማታ የሚሰራሉ ሴተኛ ዳር ይመስለው ቆንጆ ናቸው፣ እርጉዝ ይመስላሉ። እርዳን ይሉሃል። ከባለቤቴ ጋር ተጣልቼ ይሉሃል። የሆነ ነገር ይሉህና አንዳንድ ደግሞ እያነከሱ አለ አይደል? ገብተው ብዙ ነገር ያደርጋሉ። ነገርኩ ያ መንገድ በጣም ስቶፒድ ነገር ነው። ምንም መጀመሪያ መጥቶ እኔ አልገባኝማ። እኔ ወደ አንተ አስተባል እንዴት ነው መኪና የመኪና ሰርቪስ ተዘላላት ምናምን ትሄዳለህ እንዴ አንተ ራሱ? እሱ አይደለችም እኮ አሁን እኮ ቁልፍ እንዴት ትሄዳለህ እኮ ነው ማለት አንጣልኝ ከተባለ በዛ ሰዓት እኔ መኪናው ይዞ ብትሄድ ያለች ነገርቺ ነገር ምናምን በቃ ያሳዝናል። ዘላለም በእኔ ቦታ አትፍረዱብኝ። በእኔ ቦታ ብትሆኑ እናንተም እንደዚህ ነው የምታረጉት። ችግር የለም። ሳጅንን እነሳጅንን መኪና ቪዲዮም ስላለ ችግር የለም። እኔ ጋር አለ ቪዲዮ አይደል? በቃ እሷን እናያታለን። ደውልላት ለሳጅን። እነዛ ልጆች ናቸው። መኪናው ጂፒኤስ አለው እዛው ሰፈር አንድ ሰፈር ጂፒኤስ አለክ። ተረጋጋ። አንተ ደግሞ ምንድነው ማውራት ሁሉ አቁዛል እኮ። ተረጋጋ መጀመሪያ። አትንቀጥቀጥ። በቃ አሁን እኮ ምንም እኮ ወደ መፍትሄ ነው መሄድ ያለብን። ቆይ ዘላለም ጂፒኤስ አለው አይደል? ስልክ መኪናው ተገጥሞልታል። ጂፒኤስ አለው አይደል? ጂፒኤስ ምንድነው? በቃ ይሄን እኮ አያጠፉትም እኮ ገና ጂፒኤሱን እስካገኙ ድረስ ነው። አትቀልዳለህ እንዴ ዘላለም? አሁን ዘመኑ እኮ በአንድ ሰዓት ውስጥ ቆር መኪና ነው የሚያራርዱልህ። እግሩን ቆራርጠው ምን ብለው ሁሉ ነገር በቃ ዝም በል አንተ ተረጋጋ። እኛ እንትን እንበል አንዴ አንተም ካሜራውን እንትን በልና እዛ ላይ እናያቸው ሰዎችን እናያቸው። ሄሎ ሳጅን። አሁን መኪናውን ይዘውበት ሄደዋል። አዎ አይ ጂፒኤስ አለው። ታርጎን ነገር ታርጎን ነገር ቆይ ሳጅን እሱ አልተረጋጋም ወይ? ቴክስት ላድርግልህና አዎ ቴክስት ይደረጋል። እሺ ወደ አዎ በአምስቱም አቅጣጫ እንዳይወጣ ያው ታርጋው እንዲበተን ለትራፊክ እንድትነግርልኝ ሌላ ምንም አይደለም። ምክንያቱም አሁን ወደ ክፍለ ሀገር ወደ ምናምን እንዳይወጣ በአምስቱም አቅጣጫ። እሺ እልክልሃለሁ። አሁን ቴክስት አደርጋለሁ። እሺ ጊዜ ያክል። እሺ በቃ ችግር የለውም። በቃ አሁን መረጋጋት ነው። ካሜራ ይጥፋ። በቃ ተረጋጋ። ና በቃ አፍጥነው ና። ጂፒኤሱን እያየ ዳኒ እዚህ ነው አይደል የሚለው? እዚህ ነው ተመልከት። እሺ ና ቆይ ላሳየህ። እዚህ ይሄን ነገር ይኸው እስኪ ተረጋጋ። ይኸውልህ እዚህ ጋር ነው የሚያሳየው። ሁለት ይኸውልህ አሁን እዚህ ጋር አስማማው ጋራጅ ይላል። አዎ በዚህኛው ጋርም እንደዚህ የሚያሳያለ። እዚህ አካባቢ ነው የሚያሳየው። በቃ ከሶስቱ ቤት አልፍም ማለት ነው። ስለዚህ ተበታትነን እያንዳንዱ ቤት እናንኳኳ። ይኸውልህ ዘሪ እንደዚህ ዞር ወደዚህ ነው የሚመጣው። ጂፒኤሱ የሚያሳየው እዚህ አካባቢ ነው። እዚህ ነው አሁን አስማማው ጋራጅ ይላል። ይሄ ጂፒኤስ ነው የሚጀምረው። ቆይ ሌውስ እንደዚህ ነገር ነው የሚያሳየው ጂፒኤሱ ማለት ነው። ስለዚህ ይኸውልህ ከዚህ ከሶስቱ ግቢ አያልፍም ማለት ነው። 1 2 3 ከዚህ አልፍም። ከዚህ ግቢ አያልፍም። ይኸውልህ
ይኸውልህ አሁን ዛፉ ይታያል። ይኸውልህ በዚህ መኪና በኩል ነው የሚያሳየው። ይኸውልህ መኪናው እኮ ይታያል እኮ ይኸውልህ በዚህ መኪና አንተ እንደሱ አይደለም። ተረጋጉ። ሲዞር እኮ እኔ እየተገለበጠብኝ ነው። በቃ ጊዜ እንትን አንበል ና እያንዳንዱ ግቢ እናንኳኳለን። በየግቢው እንሄዳለን። ይኸው በዚህ በኩል ይኸውልህ ዘላለም ይኸውልህ ይሄ ነው ጂፒኤስ የሚያሳየው። ይሄ ነው መስለህ ያለ ዘለን እንገባለን። ምንም ችግር የለውም። ናቪጌሽኑ የሚያሳየው እዚህ ጋር ነው። አንተ እንዳጠርሙስ እንዳይወጋ የሆነ ነገር እንዳይወጋ። ተረጋጋ አንተ ተረጋጋ። ምንም የለም። መኪናው አይታይማ። እኔ ላይ አልቻልኩም። ጂፒኤስ እኮ እዚህ እኮ ነው የሚያሳየው። ተረጋጋ። እሺ እንዴት ነሽ? እሷ ናት ና ሱጥ ራሷ ናት። አዎ አይቼ ኧረ ቆይ ተረጋጋ። እርጉዝ ነበረች እኮ ቅድም እርጉዝ ነበረች። እሺ አንተ ተረጋጋ። መኪናው ሌላ ነገር ውስጥ ነው የሚገባው። ዳኒ አረጋጋው። ይቺ ነች እሱ ነበረች ቅድም እርጉዝ ነበረች። እሱ ሌላ ነገር ውስጥ እንዳይገባ በቃ ደውል። እርግጠኛ ነህ አይደል? በቃ ሌባ ናት ይቺ። ተረጋጋ። መኪናውን ፈልጉ። ተበታተኑ። መኪናውን ፈልጉ።